የዛሬው ዝርዝር ውይይታችን የሚጀመረው በቀላል ምናልባትም ትንሽ እንግዳ በሚመስል ጥያቄ ነው። መላእክት ነፍስ አላቸው ወይ? በውጫዊ ገጽታው ሲታይ ይሄ ጥያቄ የአካዴሚክ ክርክር ሊመስል ይችላል፣ ለነገረ መለኮት ሊቃውንት ብቻ የሚታው አይነት። ነገር ግን የምንመረምራቸው ምንጮች እንደሚያሳዩን የዚህ ጥያቄ መልስ ከድነትና ከቤዛነት ቃልን መሰረታዊ ግንዛቤ ጋር በጣም የተቆራኘ ነው። እስቲ እንግዲህ ይህንን እንቆቅልሽ ፈተን እንጀምር። በጣም አስገራሚ መግቢያ ነው፣ ምክንያቱም የነገሩን ልብ ነው የነካሹ። ይህ ጥያቄ በቀጥታ ወደ ሁለት መሰረታዊ ቃላት ፍቺ ይወስደናል፣ ነፍስ እና መንፈስ። ያው በምንጮቻችን መሰረት መጽሐፍ ቅዱስ ስለ ሰው ሲናገር ሁሌ ነፍስ የሚለውን ቃል ነው የሚጠቀመው፣ በዕብራይስጥ ኔፌሽ። ይቺ ነፍስ የማንነታችን ማዕከል ናት፣ የምናስባት፣ ስሜት የሚሰማንባት፣ ውሳኔ የምንሰጥባት። መላእክት ግን በተደጋጋሚ መናፍስት ተብሎ ነው የሚጠሩት። ስለዚህ ዋናው እንቆቅልሽ ይሄ ነው። የመላእክት የማሰብ እና የመወሰን ችሎታ ልክ እንደ ሰው በውስጣቸው ካለች ነፍስ ነው የሚከናወነው፣ ወይስ ማንነታቸው ራሱ መንፈስ ስለሆነ ሁሉም ነገር የሚመንጫው ከውስጣቸው ከመንፈሳቸው ነው? ልዩነቱ ቀላል ይመስላል፣ ግን አንድምታው በጣም ሰፊ ነው። እሺ፣ ይህንን እንቆቅልሽ ለመፍታት እስቲ መጀመሪያውን የክርክር መስመር እንከተል። መላእክት ነፍስ አላቸው የሚለውን ይህንን አመለካከት ከሚደግፉ ነጥቦች አንዱ የሚጀምረው በጣም ካልጠበቅነው ቦታ ነው፣ ከእግዚአብሔር ራሱ። በትንቢተ ኢየርምያስ ላይ እግዚአብሔር በፍጹም ልቤና በፍጹም ነፍሴም ይላል። ቆይ እግዚአብሔር ነፍስ አለኝ ካለ ይህ ቃል እኛ ከምናውቀው የሰው ልጅ ነፍስ ጋር አንድ ነው ማለት ነው? ያ በጣም ወሳኝ ጥያቄ ነው። የክርክሩ አንዱ ክፍል እሱ ነው። ምናልባት እግዚአብሔር ልክ እንደ ሰው ነፍስ አለው ማለት ላይሆን ይችልም። ነገር ግን ነፍስ የሚለው ጽንሰ ሐሳብ ከመለኮታዊ ማንነት ጋር ሊያያዝ እንደሚችል ያሳያል። የዚህ ወገን ክርክርም ይሄ ነው። እግዚአብሔር ራሱ ማንነቱን ለመግለጽ ቃሉን ከተጠቀመ እርሱ የፈጠራቸው መላእክትም የዚህ አይነት ማንነት ነፍስ ሊኖራቸው ይችላል የሚል መላመት ይፈጥራል። ይህ መላመት ደግሞ ከሞት የተነሱ ሰዎችን ማንነት ከሚገልጹ የመጽሐፍ ቅዱስ ክፍሎች ጋር ሲገናኝ ይበልጥ ይጠነክራል። ለምሳሌ ሉቃስ ላይ ከሙታን የተነሱት እንደ መላእክት እንደሚሆኑ ይናገራል። ሐዋርያው ጳውሎስ ደግሞ በቆሮንቶስ መልእክቱ ላይ መንፈሳዊ አካል እንደሚለብሱ ይገልጻል። ስለዚህ ከሞት የተነሳ ሰው እንደ መልአክ ይሆናል፣ መንፈሳዊ አካል ይለብሳል። ይህ አመክንዮ በቀጥታ መላእክትም መንፈሳዊ አካል አላቸው ወደሚል መደምደሚያ የሚወስድ አይመስልም። በትክክል የክርክሩ ሰንሰለት የሚጠቁመው ይህን ነው። መንፈሳዊ አካል የሚለው ሐሳብ ትንሽ ረቂቅ ሊሆን ይችላል። እስቲ እንደዚህ እናስበው። ልክ አንድ የኮምፒውተር ሶፍትዌር ማለት መንፈስ ያለ ሃርድዌር ወይም አካል ሊሰራ እንደማይችለው ማለት ነው። መላእክትም በቁሳዊው ዓለም ላይ ተጽዕኖ ለማሳደር፣ ለመታየት፣ ለመናገር የሚያስችላቸው አንድ አይነት የበይነገጽ አካል አላቸው እንደማለት ነው። ከእኛ ሥጋዊ አካል ግን የተለየ ነው። እና እዚህ ላይ ነው በጣም አስገራሚውና ተጨባጭ ማስረጃ የመጣው። በዘፍጥረት 18 ላይ አብርሃምን የጎበኙት 3 ሰዎች መላእክት እንደሆኑ እናውቃለን። ቁጥር 8 ላይ እነርሱም በሉ ይላል፣ ምግብ በሉ። ዝም ብሎ መንፈስ እንዴት ምግብ ይበላል? ይሄ እኮ የማያዳግም ማስረጃ ይመስላል። ክርክሩ እዚህ ላይ ማለቅ ያለበትም። ያ ጥያቄ የክርክሩን ጥልቀት ነው የሚያሳየው። አንቺ እንዳልሽው በጣም ጠንካራ ማስረጃ ነው። ያ ብቻ ማዳጋም። በሚቀጥለው ምዕራፍ ዘፍጥረት 19 ላይ ሁለቱ መላእክት ሎጥና ቤተሰቡን ከሰዶም ሲያወጡ እጃቸውን ይዘው ነው ያወጧቸው። ይሄ አካላዊ ንኪ ነው። አዎ። ስለዚህ መላእክት አካል እንዳላቸው በሚበሉና በሚነኩ የሚያሳይ ማስረጃ አለ። ይህም ነፍስ አላቸው ወደሚለው መደመሚያ ያደላል። ነገር ግን ሌላኛው ወገን ይህንን የሚተረጎመው በተለየ መንገድ ነው። አዎ ሊገለጡ ይችላሉ፣ ግን ያ ማንነታቸው መሰረት ነው ማለት አይደለም ይላሉ። እሺ፣ ያ በጣም አሳማኝ ማስረጃ ነው። ግን ታሪኩ በዚያ አያልቅም አይደል? ሌላኛው ወገንስ ይህን እንዴት ነው የሚመለሰው? መላእክት መንፈስ ብቻ ናቸው የሚለው ክርክር ከምን ይነሳል? ይህ ክርክር የሚነሳው ከአንድ በጣም ግልጽና ቀጥተኛ ከሆነ የመጽሐፍ ቅዱስ ክፍል ነው። ዕብራውያን 1 ቁጥር 14። ይህ ክፍል ስለ መላእክት ማንነት ሲናገር ሁላቸው የሚያገለግሉ መናፍስት አይደለንም ይላል። እዚህ ላይ መናፍስት የሆኑ ሳይሆን መናፍስት ነው የሚለው።
በዚህ አመለካከት መሰረት የመልአክ መሰረታዊ ህልውናው ማንነቱ ራሱ መንፈስ ነው፣ ልክ የሰው ማንነት ነፍስ እንደሆነው። ስለዚህ የማሰብና የመወሰን ችሎታቸው የሚመነጨው ከተለየው ነፍስ ሳይሆን በቀጥታ ከመንፈስ ማንነታቸው ነው። ይህ ልዩነት በጣም ስውር ግን ወሳኝ ይመስላል። በመጀመሪያው ክርክር መልአክ ነፍስ ያለውና መንፈሳዊ አካል የለበሰ ፍጡር ነው። በዚህኛው ክርክር ደግሞ መልአክ በቀላሉ መንፈስ የሆነና እንደ አስፈላጊነቱ መንፈሳዊ አካል ሊለብስ የሚችል ፍጡር ነው። ያንን ለማብራራት ልክ አንድ መንፈስ በዓይናችን እንዲታይ ነጭ ጨርቅ እንደሚለብሰው ማለት ይሆን? ጨርቁ የማንነቱ አካል አይደለም፣ ለመታየት የተጠቀመበት መሳሪያ እንጂ። እሺ፣ እንግዲህ ሁለት ጠንካራ የሚመስሉ ግን ተቃራኒ የሆኑ ክርክሮችን አይተናል። በአንድ በኩል አካላዊ ድርጊት ስለሚፈጸሙ ነፍስ አላቸው የሚል መላህመት አለ። በሌላ በኩል ደግሞ መጽሐፍ ቅዱስ በቀጥታ መናፍስት ብሎ ስለሚጠራቸው ማንነታቸው መንፈስ ብቻ ነው የሚል ክርክር አለ። እውነቱን ለመናገር ሁለቱን ወገኖች አሳማኝ ነጥቦች አሏቸው። ይህ ሁሉ ትንታኔ ግን ለምንድን ነው ወሳኝ የሆነው? ለምን አስፈለገ? አሁን ነው ወደ ጉዳዩ ዋና ማዕከል የደረስ ነው። ይህ ልዩነት የአካዳሚክ ጨዋታ አይደለም። በቀጥታ ከክርስትና እምነት የልብ ጥርታ ጋር ከቤዛነት አስተምሮ ጋር የተያዘ ነው። ምንጮቹ እንደሚጠቀሙት ሁለተኛው መለኮታዊ አካል ውልድ የሰውን ልጅ ለማዳን ወደ ምድር ሲመጣ የመላክን መልክ አልያዘም፣ የሰው ሥጋ ለበሰ። የዕብራውያን መልእክት ምዕራፍ 2 ላይ በግልጽ የአብርሃምን ዘር ይዟል እንጂ መላእክትን አልያዘም ይላል። ለምን ግን? ሁሉን ቻይ የሆነው አምላክ በፈለገው መልክ መጥቶ ሰውን ማዳን አይችልም ነበረ? ለምን ይገድ የሰውን ሥጋና ደም መልበስ፣ የሰውን ተፈጥሮ መያዝ አስፈለገው? ምክንያቱም የቤዛነት መርህ ምክክ መሆንን ይጠየቃል። ቤዛነቱ የታሰበው ለሰው ነፍስ ነበር። የሰው ልጅ በነፍሱ ነው የበደለው። ስለዚህ ለዚያች ለበደለችው ነፍስ ምትክ ሆኖ የሚቀርበው መሥዋዕትም ነፍስ ሊኖረው ይገባ ነበር። አዎ፣ አዳኙ የሰውን ተፈጥሮ ማለትም ሥጋና ነፍስ ያለው መሆን የነበረበት ለዚህ ነው። እንደ መልአክ ማለትም እንደ መንፈስ ሆኖ መጥቶ ቢሰቃይ ኖሮ እኛ የሰው ልጆች የመሥዋዕቱን ትርጉም ልንረዳው አንችልም ነበር። አንድ መንፈስ ይሰቃያል ቢባል ትርጉሙ ረቂቅ ነው፣ ለመጨበጥ ያስቸግራል። ቤዛነቱ ለሰው ልጅ የሚጨበጥ የሚታይና የሚሰማ መሆን ነበረበት። ይህ በጣም አስገራሚ ግንዛቤ ነው። ይህ ማለት የወደቁት መላእክት በሰይጣን የሚመሩት በዚህ የቤዛነት ስርዓት ውስጥ አይካተቱም ማለት ነው። ለነሱ የተለየ መንገድ ያስፈልጋቸው ነበር። ምንጮቹ የሚያመላክቱት ይሄን ነው። አሁን እኛ የምንኖርበት የጊዜና የቦታው አቃቀር የተነደፈው ለሰው ልጅ የድነት ታሪክ መድረክ እንዲሆን ነው። የወደቁ መላእክት በዚህ መድረክ ላይ ቤዛነትን እንዲቀበሉ ሆኖ የተፈጠረ አይደለም። ይህ ማለት ግን እግዚአብሔር ስለነሱ ምንም እቅድ የለውም ማለት አይደለም። ይልቁንም በጣም በሚያስደንቅ ሁኔታ የሰው ልጅ የድነት ታሪክ ራሱ ለመላእክት አንድ ነገር እያስተማራቸው ነው። አንደኛ ጴጥሮስ ላይ መላእክት ይህንን የድነትን ነገር ሊመለከቱ ይመኛሉ ይላል። የሰው ልጅ ድነት የእግዚአብሔርን ጥበብና ምሕረት ለመላእክት ሁሉ እየገለጠ ያለ ታላቅ ድራማ ነው። ስለዚህ መላእክት ነፍስ አላቸው ወይ የሚለው ጥያቄ በቀጥታ ቤዛነት እንዴትና ለምን በዚህ መንገድ ተከናወነ ከሚለው ጥያቄ ጋር በማነጣጠል ሁኔታ የተሳሰረ ነው ማለት ነው። በትክክል የፍጥረት ዓላማና የድነት ዕቅድ እንዴት እንደተሳሰሩ ያሳያል። የሰው ልጅ ነፍስ ያለው መሆኑ በዚህ ታላቅ የድነት ታሪክ ውስጥ ዋና ተዋናይ ሆነ አድርጎታል። መላእክት ደግሞ መንፈስ መሆናቸው በዚህ ታሪክ ውስጥ ተመልካቾች፣ አገልጋዮችና ከታሪኩ ተማሪዎች እንዲሆኑ አድርጓቸዋል። በውይይታችን ማጠቃለያ ላይ ስንደርስ የቀረቡት ምንጮች መላእክት ነፍስ አላቸው ወይ ለሚለው ጥያቄ አዎ ወይም አይደለም የሚል የማያዳግም መልስ እንደማይሰጡ ግልጽ ነው። እንዲያው የጽሑፉ አቅራቢ ራሱ በሐቀኝነት መልሱን በእርግጠኝነት አላውቅም በማለት ነው የሚደመድመው። አዎ፣ እናም ያ በራሱ በጣም ጠቃሚ ትምህርት ነው። አንዳንድ የነገረ መለኮት ጥያቄዎች ጥቁርና ነጭ መልስ የላቸውም። ነገር ግን ጥያቄውን ለመመለስ የሚደረገው ጉዞ፣ ክርክሩ ራሱ ስለ ሰው ማንነት፣ ስለ መላእክትና ከሁሉም በላይ ስለ ቤዛነት ያለንን ግንዛቤ በእጅጉ ያሰፋል። ዋናው ቁም ነገር ይህን ነው። በነፍስና በመንፈስ መካከል ያለው ልዩነት የአካዳሚክ ጉዳይ ብቻ አይደለም።
ቤዛነት ለምን በሰው መልክ መከናወን እንዳለበት ከሚያስረዳው መሠረታዊ እውነት ጋር የተቆራኘ ነው። ውይይቱ በእውነቱም አእምሮን የሚያነቃቃ ነበረ። ምንጮቹ በመጨረሻ አንድ ያልተመለሰ ጥያቄ ይተዋሉ። አንድ ነፍስ ላለው ፍጡር የተደረገ መስዋዕት መንፈስ ብቻ ለሆነ ፍጡር ማስተስረይ ይችላል ወይ? ይህ ደግሞ እኛ ለአድማጭ ወደምንተወው አንድ ትልቅ ጥያቄ ይመራናል። በመንፈሳዊው ዓለም ውስጥ ያሉ የተለያዩ ህልውናን የሚገዙ መሰረታዊ ህግጋት ምንድን ናቸው? እናም አንድ አይነት ህልውና ለሌላው አይነት ህልውና በእርግጥ ምትክ ሆኖ መቆም ይችላል? ይህ እንዲያስቡባችሁ የምንተውላችሁ ጥያቄ ነው።